ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ውድ ኢትዮጵያውያን፣ ውድ የሀገራችን ወጣቶች እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን። ዛሬ ቆምነው በታሪክ መንገድ ላይ ነው። የምንሰጠው ድምጽ ለ5 ዓመት ብቻ አይደለም፣ ለትውልድም ነው። የዛሬ ውሳኔያችን የነገውን ኢትዮጵያ ይቀርጻል። ስለ ዛሬ የምንነጋገረው ስለ ፖለቲካ ብቻ አይደለም፣ ስለ ሀገር ህልውና፣ ስለ ትውልድ እድል፣ ስለ ተስፋ፣ ስለ ብልጽግና ነው። ፓርቲያችን ብልጽግና ትውልድ ግንባታ የሀገር ግንባታ ልብ ነው ብሎ ያምናል። ነገን የሚሸከም ብቁ ትውልድ እየገነባ ነው። ለዛም ተግቶ እየሰራ ይገኛል። ይህንንም መሰረት በማድረግ ባለፉት የለውጥ ዓመታት ውስጥ በትውልድ ግንባታ ላይ የተደረጉ ስራዎች ለህዝባችን ቃል የገባነውን በተግባር ያሳየ ፓርቲ ነው። ፓርቲያችን ብልጽግና እየገነባ ያለው ስርዓት ግንባታው ካለፈው ትውልድ የወረሳቸውን ጥንካሬዎች በማሳደግ የነበሩትን ክፍተቶች አርሞ ለመጪው ትውልድ አስቦ የራሱን አሻራ እያስቀመጠ የነገውን ትውልድ የብልጽግና ተቋዳሽ እንዲሆን በብቃትና በልዕልና እየሰራ ነው። ፓርቲያችን እየገነባ ያለው ትውልድ ተግቶ በመስራት ፈጥሮ በማደግ አካፍሎ በመኖርና ተወያይቶ በሀሳብ ብልጫ በማሸነፍ የሚያምን እንዲሁም ኢትዮጵያዊነቱ ከአፍሪካዊነቱ አፍሪካዊነቱ ከዓለም አቀፋዊነቱ ጋር ያጣመረ ሀገሩን የሚወድ ትውልድ እየተገነባ ነው። ፓርቲያችን ብልጽግና ለወጣቶች ለትውልድ ግንባታ ከፍተኛ ትኩረት በመስጠት በሁሉም አቅጣጫ ብቁ ዜጋን ለመፍጠር በትጋት እያከናወነ ይገኛል። እየሰራ ያለነውን የሁሉም የትውልድን የወጣት ማዕከል ያደረገ እንደመሆኑ በዚህ አጭር ደቂቃ መግለጽ አስቸጋሪ ቢሆንም ከተሰሩት መካከል ጥቂቶቹን ለማስታወስ ያህል የቅድመ አንደኛ መደበኛ ደረጃ ትምህርት ቤት ትውልድን መገንቢያ መሰረት መሆኑን በጽኑ ፓርቲያችን ያምናል። በአሁኑ ጊዜ ከ34,000 ትምህርት ቤቶች በላይ ተገንብተው ወደ ስራ ገብተዋል። አሁን ያለንበት የቴክኖሎጂ ዘመን ትምህርትን ዲጂታላይዝ ማድረግ እንደ አማራጭ የሚታይ ሳይሆን ግዴታ እንደሆነ ፓርቲያችን ያምናል። ለዚህም የዲጂታል መሰረተ ልማቶች፣ የኮምፒውተር ላቦራቶሪዎች በትምህርት ቤት እንዲገነባ ተደርጓል። ዓለም አቀፍ የዲጂታል ግስጋሴን በማጤን ዘመኑን የዋጀ ትውልድ ለመቅረጽ ዓለም አቀፍ ተወዳዳሪ እንዲሆኑ በማሰብ 5 ሚሊዮን ኮደርስ ወጣቶችን በማሰልጠን ላይ ይገኛል። ፓርቲያችን ትውልድ እውቀታቸውን የሚያዳብሩበትና የንባብ ክህሎትን የሚያሳድጉበት በሁሉም የሀገሪቱ ክፍል ላይብረሪዎችን ገንብቶ ወደ ስራ አስገብቷል። ፓርቲያችን ብልጽግና በስፖርት የዳበረ ትውልድ ለእድገትና ለብልጽግና መሰረት መሆኑን በጽኑ ያምናል። በዘርፉ የሚታዩ ስብራቶችን በመጠገን በመላው ሀገሪቱ የስፖርት ማዘውተሪያዎች በብዛትና በጥራት ከ16,000 በላይ ተገንብተዋል። ባለፉት የለውጥ ዓመታት ወጣቶች እንደ ታላቅ የልማት ጸጋ ለሀገር ግንባታ የበኩሉን አስተዋጽኦ እንዲያበረክት ሰፊ ስራዎች ተሰርተዋል። ከዚህም የተነሳ ከ16.8 ሚሊዮን ቋሚ የስራ እድል መፍጠር የተቻለው በመንግስት ጥረት ብቻም ሳይሆን በወጣቱ የስራ ባህል መለወጥና በፈጠራ ክህሎት ጭምር ነው። ህጋዊ የውጭ ስራ ስምሪት ወጣቶችን በማሰልጠን የወጣቶችን ወቅት በማስጠበቅ መልኩ ከ1.3 ሚሊዮን ወጣቶች በላይ የስራ እድል ተፈጥሯል። ፓርቲያችን ብልጽግና በሀገር በቀል ሪፎርሙ የተመዘገቡ ድሎች በግብርና ዘርፍ፣ በቱሪዝም ልማት፣ በማዕድን ኢንቨስትመንት፣ በኮሪደር ልማቶች እንዲሁም በተለያዩ የመሰረተ ልማት ስራዎች ወጣቱን ተሳታፊና ተጠቃሚነት ወደ አዲስ ምዕራፍ አሻግሯል። ፓርቲያችን ብልጽግና ወጣቶች በሀገራዊ ጉዳይ ላይ ኃላፊነት እንዳላቸው በማመን በውሳኔ ሰጪነት በሁሉም ደረጃዎች ከ53% በላይ ወጣት መሪዎችን አፍርቶ በስራ ላይ አሰማርቷል። ይህም ብቻ ሳይሆን ወጣቶች የስራ ባህልን እንዲያዳብሩ ማህበራዊ እና የአካባቢ ጥበቃ ላይ ተሳትፎ እንዲኖራቸው በህብረ ብሔራዊነት በወንድማማችነትና በህትማማችነት መንፈስ በሚሊዮኖች የሚቆጠሩ በጎ ፈቃደኛ ወጣቶች ደም በመለገስ የአቅመ ደካማ ቤቶችን በመስራት የአረንጓዴ አሻራ ስራዎችን ጨምሮ ሰው ተኮር የሆኑ ስራዎችን ተግባራት በብቃት አሳክተዋል። ፓርቲያችን ብልጽግና ለሚቀጥለው ትውልድ ሊከፈል የሚችለው ብቸኛ ወረታ እዳን ወደ ምንዳ በማሸጋገር ከነበረበት የተሻለ ሀገር ማድረግ ነው። ለዚህም ብልጽግና አሻጋሪ ሀሳብ ያለው ፓርቲ ነው። ብልጽግና የትውልድ ፓርቲ ነው። ብልጽግና የወጣቶች ፓርቲ ነው። ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌት ሀገር የሚያሻግር ፓርቲ ነው። ብልጽግናን ይምረጡ።
ብልጽግናን መምረጥ የባህር በር ሲከፈት ማየት ነው። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የትብብር፣ የመደመር፣ የአንድነት፣ የሉዓላዊነት መገለጫ ነው። የምንመርጠው ተስፋ ነው። የምንመርጠው እድገት ነው። የምንመርጠው ብልጽግና ነው። ብልጽግናን መምረጥ ለትውልድ ማሰብ ነው። ብልጽግናን መምረጥ የተሻለ ሀሳብ ማምጣት ነው። ብልጽግናን መምረጥ የነበርንበትን እንድንሻገር የሚያደርግ ፓርቲ ነው።